ነው ዘንድሮ እንግዲህ የፈንዲሻ ፋሚሊዎች ቻሉት። እንግዲህ ምንም ማድረግ አይቻልም። ቢሄዱ የባሰው ይገኛል አለ እንግዲህ ፉፉዋችን አውርቼዋለሁ። አው አይቻለው ብሎ ግግም እያለ ነውና በነገራችን ላይ እኔ ልንገራችሁ የፈንዲሻ ፋሚሊዎች ቅር እንዳይላችሁ እንጂ ፉፉ ላይ እንግዲህ አኩርፋለሁና እስከ መጨረሻ አዳምጡት። ያለኝን እነግራችኋለሁ። እኮ በንዴት ብን ብዬ ጋይስ ጠፋሁኝና ፋሚሊዎች ዛሬ ቪዲዮ ከለቀቁ 3 ቀን ሆኖኛል መሰለኝ። ወይኔ ወደ ቀጥታው ገባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የኑር ቻናል ተከታታይ ቤተሰብ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ ወይ? ደግ ናችሁ ወይ? የኔ ውዶች ሰላማችሁ አላህ ብዝት አድርግልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ውዶቼ ዛሬ መጥቻለሁ። በነገራችን ላይ ማለት ነው ቪዲዮ ሰርቼ ነበር እሳት ለብሼ አፈር ጉርሼ፣ ነገር ግን በቃ አላማረኝም እና እንግዲህ ከጀርባ በመንገድ አረኩት እንጂ የምሬ ነው ምላችሁ ከፊት ለፊት ቁጭ ብዬ በጣም ተናድጄ ወደ 12 ደቂቃ ምናምን ቪዲዮ ሰርቼ ነበረ ማለት ነው። ምክንያቱም እሳት ለብሼ ነው ዛሬ የመጣሁትና እነግራችኋለሁ። ለምን አትሉኝም? እንግዲህ ፉፉ ደውዬ አውርቼዋለሁ። የነገረኝን ነገር በጣም ደብሮኛል ማለት ነው። እንዳያችሁም የትላንት ቪዲዮ ማለት ነው አጥጋቢ አይደለም። እንግዲህ እኔ ታውቃላችሁ በፈንዲሻ ፋሚሊዎች እንደማልደራደር ታውቃላችሁና በዚህ ሰሞንም እንግዲህ ኑር ለምን ጠፋሽ? ሁላችሁም ጠፋችሁ። በውስጥም በሰሞኑም እንግዲህ እነሱ ቪዲዮ እየሰሩ አልነበረም። ያ እንግዲህ አይታችኋል። ፍቅር የተናገረችው የሆነ ነገር ተፈጥሮብኛል፣ የሆነ ነገር ታስራለሁም ብላ ተናግራለችና አይታችሁታል ሁላችሁም እርግጠኛ ነኝ። በሱ ምክንያት እነሱም ቪዲዮ አልጫኑ ነበረ። እኔም እንግዲህ ጠፍቻለሁ። ምክንያቱም በቃ ግራ ገባኝ። ያው ፉፉ ደግሞ በሱ ጉዳይ በጣም ተሰምቶታል። እንዴት ነው ከኔ ተደብቆ ብሎ ያው ምስጢር አወጣሽ እንዳትሉኝና እኔ በፈንዲሻ ፋሚሊዎች ክፋት አልወድም። እንዲሁም ደግሞ የነሱ ምስጢር ጥሎብኝ ማውጣት አልወድምና የነሱ ክፋት አልፈልግም። ፈለገ ነገር ቢነገረኝ ማለት ነው። እንግዲህ ያንን ቀን ፍቅር ቪዲዮ በምትለቅበት ነገር ቀን ማለት ነው የደረሰኝ መረጃ ነበረ። ይሄን መረጃም ደርሶኝ ነበር ይሄም እንደተፈጠረ። ነገር ግን በቃ እነሱ ቪዲዮ ሳይለቁ እኔ የሚቅርብኝ ምክንያቱም እንዳው በቃ አለ አይደል ደበረኝ ጋይስ ምስጢር እንዳይወጣብኝ ብዬ። ነገር ግን ነገሩ ቀድሜ ሰምቼው ነበር። ነገር ግን እኔም ቪዲዮ መስራት እችል ነበር፣ አልሰራሁም ማለት ነው። ምክንያቱም እንግዲህ ታውቃላችሁ እኔ የእነሱ ነገር አይሆኑልኝም እና ቀድሜ ምስጢር ማውጣቱ አልፈለኩም። ግን ሰምቼ ነበረ ይሄን ሹክሹክታ ይሄን ጭቅጭቅና ረብሻ በመሀላቸው እንዳለ ቪዲዮም ለምን እንዳልሰሩ ስጠይቅ ይሄ መረጃ ደርሶ ነበር ፋሚሊ ማለት ነው። ነገር ግን ያውላችሁ ፍቅር ይዛው ካከች ብላ ነበረ። ከዛም በኋላ እንግዲህ ከሰማሁትም በኋላ ቪዲዮ አልሰራሁም ጋይስ። የምሬ ነው። እኔ ራሱ ቪዲዮ አድያ ቪዲዮ ዝም ብሎ ቪዲዮ ከጫንኩኝ 3 ቀኔ ነውና እኔም ጠፍቻለሁ። ነገራቶቹ ጋይስ ስለደበረኝ ማለት ነው። እንደው በእነሱ ተናድጄ በራሴም ቻናል ጠፋሁኝም እላችኋለሁ ውዶቼ። እስኪ እናንተም ሽርሽር አድርጉልኝ ውዶቼ። ቻናሉ በጣም ቀዝቅዟል። እኔም እንግዲህ መርቅኝ እንድሰራ ማለት ነው። በጣም ጠቃሚና አስደሳች መረጃ መሰጣችኋለሁ። ብዙዎቻችሁ ለቤት አዲስ ሆናችሁ እስኪ አይከፈልበትም ላይክ ሰብስክራይብ እያረጋችሁ ፋሚሊ አድርጉኝና እንዲሁም ደግሞ ሼር አድርጉልኝ። የምሬ ነው ምላችሁ። እስኪ ሼር አድርጉ ቻናሌም እንዲመለስ በጣም ተመቷልና ያላችሁት መጠን እስኪ ሁላችሁም ሼር አድርጉልኝ ውዶቼ፣ የቻላችሁ ማለት ነው። በቃ በቻላችሁት ሼር አድርጉት ውዶቼ። እንዲሁም ደግሞ በቃ ለፍቅርና ለፉፉዬ ማለት ነው እስኪ የኑር ቻናል ሼር አድርጉላት። ሁለታችሁም ሼር አድርጉ ብላችሁ እንግዲህ ጻፉላቸው፣ በኮመንትም ጻፉላቸው። የምትወዱኝ ፋሚሊዎች የምታደንቁኝ ማለት ነው። በጣም መልካም ፋሚሊዎች አላችሁና አላህ ይጠብቅልን የኔ ውዶች። ትለያላችሁ የምላችሁ በምክንያት ነውና ስለዚህ ኑር ለምን ቪዲዮ አትሰሪም ጠፋሽ አንቺ ለምን ብላችሁ በውስጥ መጠይቁኝ አላችሁ የኔ ውዶች። እጅግ አድርጌ አመሰግናለሁ በዚህ አጋጣሚ። ስለዚህ እስኪ ለነሱም ደግሞ ሜንሽን አድርጉልኝ ጋይስ፣ በቃ አድርጉልኝና ከዚህ በኋላ ጠቃሚ ቪዲዮና መረጃ ይዤላችሁ በቃ እንደ ድሮ ማለት ነው ካከች አረግላችኋለሁ። 9 ሰዓት ነበረ የዛሬ አድርገውና በፊት ማለት ነው ልክ 9 ሰዓት ወይም 10 ሰዓት ቪዲዮ ለቅ ነበረ ሰርቼ።
ነገር ግን አሁን ያው ሀገር ስትገቡ በጣም ከባድ ነውና እስኪ እኔም ነቃ እንድል እናንተ ደግሞ ሼር አድርጉ። እንዲሁም ደግሞ በቃ አድርጉላቸው፣ ሜንሽን አድርጉ ለፍቅዬና ለፉፉ ማለት ነው። በነገራችን ላይ አሁን ያሉት ቦታጀራ ነው። ትላንት እንዳያችሁት ማለት ነው ያው እንደሚመጡ ምን ያውቄ ነበረ። ነገር ግን ከባድ ነው። አሁን በዚህ ቡጥቡጥ በዚህ ንዴት እንዳውም ስልክ ራሱ ብትደውሎ አያነሱም እና ግን በኮመንት ነው በእንትን በሪከርድ ነው እኔ ራሱ ፉፉን ያገኘሁትና በስንት መከራ። ስለዚህ ጋይስ በጣም ከባድ ነው ፋሚሊ ማለት ነው። አሁን እነሱ በዚህ ስሜት ሆነው እኔ ደግሞ ሄጄ ራሱ መገናኘቱ ደበረኝ። አንደኛ ደግሞ ስልክ ቢያነሱልኝና ባወራቸውና በቃ በሰላም ቢሆኑ አሁን በቃ እንገናኝ ቢሉኝ ቀጠሮ ነበረን በእርግጥ እሺ ነበር። አሁን ግን እንግዲህ እንደምታዩት ቡጥቡጥ ላይ ናቸውና በጣም ከባድ ነው። ስለዚህ አሁን በዚህ ጭቅጭቅ ላይ እኔ በቃ ነፍስ ወዳጅ ባልሆን ብዬ እኔ ጋይስ ትቼዋለሁ ማለት ነው። እንግዲህ በሌላ ጊዜ ይደረጋል። ይሄ ግን ዋናው ደግሞ እነሱ ሰላም ቢሆኑ የምሬ ነው በጣም ደስ ይለኛልና እስኪ ዋናው ቁም ነገሩ ስነግራችሁ እኔ እውነት ለመናገር ትላንት በተለቀቀው ቪዲዮ ማለት ነው ፉፉ ላይም ተቆጥቻለሁ፣ ፉፉ ላይም አኩርፌዋለሁ፣ ፉፉ ላይም ተናግሬዋለሁ። ምክንያቱም ጋይስ የተናገረ ትላንት ፍቅርዬ እንዳለችው ማለት ነው የፉፉ ነገር እኔ የምሬ ነው ምላችሁ በጣም ቅር ብሎኛል። ሌሎቻችሁ አላቅምና እኔ ምላችሁ ወንዶች እኮ ከባድ ናቸው የሚባለው ለዚህ ነው ለካ። ምክንያቱም አሁን የመጀመሪያ ፍቅረኛ ካላችሁ ሁለተኛ የሚያፈቅራችሁ ሰው ማለት ነው። በዚህ አጋጣሚ ትምህርቱን ወስጃለሁ። ምንም ብታረጉለት ናችሁ ማለት ነው። እንግዲህ ያው ፍቅር አሁን እኔ በጣም ያስቆጣኝ ነገር ቢኖር ማለት ነው ፉፉ ጥፋተኛ ነው ያልኩበትም እዚህ ጋር ማለት ነው የአብርሽ ፎቶ እቤትሽ አለ። እንግዲህ እኔ በውስጥም የሰማሁት ማለት ነው ፎቶ እቤት ላይ ሳይሆን ያው እንግዲህ ምንም ማድረግ አይቻልም። ምስጢር አወጣሽ እንዳትሉኝ እንጂ ፋሚሊዎች ማለት ነው እቤት ላይ አይደለም ፎቶ እቤት ላይ ሳይሆን ፎቶ ያለው እንግዲህ ስልክ ላይ ነው አሉ። የአብርሽ ፎቶ እንግዲህ እነዚህ ልጆች እኮ ስልክ ላይማ ከሆነ ማለት ነው አሁን የአብርሽ ፎቶ ለምን ኖረ ሚያስብለው ከሆነ ኢትዮጵያ አብረው ስንት ሰርተው ስንት ሆነው እንዴት ነው ይሄ ሁላ ፎቶ ደልቲ ማለቱ በጣም ከባድ ነው። በነገራችን ላይ አሁን እንግዲህ እኔ እንደሰማሁት ከሆነ መረጃው እንደደረሰኝ ከሆነ ፉፉ ያስቆጣው እንግዲህ ፎቶ ቤት አልባም ላይ ምናምን አይደለም አሉ። ታዲያ ስልክ ላይ ነው። ስለዚህ እኔ ፉፉ ጥፋተኛ ነው ያልኩትና ምክንያቱም አሁን እንዴት ነው ፍቅርዬ ስታስቡ ወደ አብረሽ ትሄዳለች ብላችሁ ታስባላችሁ? እሱ ግን ወንድ ልጅ ነው። በነገራችን ላይ ያው እሱም አይፈረድበትም። ቢሆንም ግን ይሄ የቀረ ነገር ነው። ምክንያቱም አሁን አብርሽና ሩታ ሂደው ዘንጠው ተጋብተው ተኩለው እንግዲህ አሁን ነፍሰ ጡር ነች። እንዴት ነው ታዲያ ያገባ ሰውዬ እንግዲህ ምስቱን ነፍሰ ጡር ነች በዚህ ጊዜ እንዴት ነው አሁን ወደ ፍቅር አብርሽ ይመለሳል ብላችሁ ታስባላችሁ? ይህ የማይሆን ነገር ነው። የምሬ ነው። እኔ አሁን ፉፉ ላይ ደስ አላለኝም። ፉፉ ጥፋተኛ ነኝ ያልኩት በዚህ ነውና እንዴት ያስባል? በነገራችን ላይ ወንዶች በጣም ከባድ ናቸው ማለት ትችላላችሁ። በዚህ አጋጣሚ ማለት ነው በቃ እንዲህ ነው የሚጠራጥራችሁ። አሁን ይሄ ፎቶ አይቶ ነውና ትላንት ፍቅር በጣም ነው ያሳዘነችኝ። እንግዲህ የተናገረችው ነገር ፉፉም ቢያሳዝነኝም ቢሆንም ግን እኔ እንዳሰብኩት የምሬ ነው ፉፉ ጥፋተኛ ነው። በቃ እንዴት ነው ያለፈ ህይወት ነውና ተነጋግረው እኔ አልነገርኩህም እኔ አታምነኝም ስትለው አዎ አላምንሽም አላላትም። ለምን ስትለው ፎቶ በቃ ይሄ ምክንያት ሊሆን አይገባም። ይቅርታ አድርጎልኝ ፉፉ ጥፋተኛ ነው። እኔ በትላንት ቪዲዮ የምር ፉፉ ጥፋተኛ ነው እኔ ራሱ ብዬዋለሁ። አንተ ግን ጥፋተኛ ነህ። እንግዲህ ሰው ነጭ ያለው ነገር ስትነግሩት ደስ አይለውም። ነገር ግን በቃ ዝም ብሎ በፎቶ የመጣ ብላለች። እንግዲህ ፍቅርም እንዳያችሁ ከሆነ ሁሌም የምትጣላኝ ቁም ነገር ባለው ነገር አይደለም፣ በዝም ብሎ ነገር በእንደዚህ አይነት ነገር ነው እኔ የምታቆስለኝና እኔ የምታናድደኝ ስትል ነበር የኔ እናት። አልቅሳለች። አይታችሁ ከሆነ በጣም ነበረ የተከፋችሁ። እንግዲህ ጥፊ እኔ ምለው ግን ሴቶቹ ይሄ ጥፊው እንዴት ነው ጋይስ? አትደነግጡም ወይስ እኔ ብቻ ነኝ? እንግዲህ አንድ ቀን ደግሞ ሩታ አብርሽ እያጮለችው ነበር፣ በዚህ ሰሞን ማለት ነው። በዚህ ሰሞን ተጣልተው እንግዲህ ፉፉ አዎ አላምንሽም ሲላት ማለት ነው
ፍቅርዬ አጭለዋለች። ከባድ ነው ጋይስ። ይሄ ጥፊ ባትማቱላለሁኝ በዚህ አጋጣሚ። ነገር ግን ያው ምንም ማድረግ አይቻልም። ፎፎ በጣም ጥፋተኛ ነውና እንግዲህ ያው እኔም ስጠይቀው ምንድነው ነገሩ ይሄን ያህል የሚያስቆጣው ምን ነው? ሁሌ እናንተ ቡጥቡጥ እንትን ተመልካችንም እናንተ የሚወድን እናንተ የሚያደንቅልን የምታስጨንቁት ምንድነው? በነገራችን ላይ እኔ ብዙዎቻችሁ በውስጥ እየጠየቃችሁኝ ነው ውዶቼ ማለት ነው። ነገር ግን አይታችኋል ትላንት ያለው ነገር አሁንም ያሉበት ከባድ ነውና እስኪ ቀጣዩ መረጃ ደግሞ ምስጢር እንዳይሆንብኝ አመጣላችኋለሁ በቀጣይ ቪዲዮ ኢንሻአላህ ማለት ነው ውዶቼ። ያው ላይ ያለው ነገር ይሄ ነውና በቃ ፎፎ ፎቶ አይቶ እንጂ ምንም ነገር እንደሌለ ማለት ነው። ፍቅርም አሁን ላይ በጣም አኩርፋለች፣ በጣም ተናዳለች እና ከባድ ነው። እንግዲህ እናስታርቃቸዋለን። በቃ ምንም ማድረግ አይቻልም። ፍቅርዬና ፎፎ መቼም አይለያዩም፣ ሁሌም እንደምላችሁ ማለት ነው። ግን ይሄ ያው የቀን ጉዳይ ነውና በነገራችን ላይ ፍቅር በተናገረችው ነገር ማለት ነው ደብቃ የጀመረችው ምስጢር እኔ አውቀዋለሁ፣ ነገር ግን መናገር አልፈልግም። አይ ተናገር የምትሉኝ ከሆነ ማለት ነው አሁን መጀመሪያ ፍቅርና ፉፉ ይሄን ደረጃ ያደረሳቸው ፍቅር ደብቃ የሆነ የሰራችው ነገር አለና እሱ ነውና እንደዚህ ያጣላቸው። ስለዚህ ውዶቼ ከባድ ነገር አለ በመሀላቸው። እስኪ በቃ ነገር የምትሉኝ ከሆነም ጋይስ አሁን እንትን ፉፉ ማለት ነው አብርሽና ፍቅር ግንኙነት አላችሁ ብሎ የጠረጠረበት መንገድ አለና እና እንግዲህ ፍቅርዬ ያሰበችው ደህና ነገር ቢሆንም አለ አይደል በቃ ከዚህ በላይ ወተት ነጭ ነው አልልም፣ እነግራችኋለሁ። ካልሆነ በቀጣዩ ውዶቼ ማለት ነው ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ውዶቼ። ላይክ አድርጉ እስኪ ቻናሉ ነቃ እንዲል ላይክ አድርጉልኝ ውዶች ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ